ወይ ጣጣ አለ ጉድ ነው ዘንድሮ። እንግዲህ ጉድ ነው። በጣም 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 ብጥብጡ እየሰፋ ነው። የምር በጣም ይደብራል። በጣም ያስጠላል። የምናየው ነገር በጣም የሚደብር ነገር ነው። ምክንያቱም በባልና ሚስት መሀል ቤተሰብ ሲገባበት ትዳር በጣም ያስጠላል። በጣም ይደብራል። የምር ሲሪየስ ማለት ነው። ለምን አሁን ነገ ሩታና አብርሽ እንኳን ቢታረቁ እዚህ ጋር ቤተሰብ አንድ ሁለት የተባባለበት ነገር በጣም ያስጠላል ማለት ነው። ለምን በትዳር መሀል ሶስተኛ ወገን መግባት የለበትም ይባላል ብዙ ጊዜ። ያ ምክንያቱ ምንድን ነው? ድንገት ሰው ተጣልቶ አይቀርምና መጣላት እንዳለ መታረቅም አለ። እነዚህ ልጆች በሚታረቁበት ሰዓት ከቤተሰብ ጋር እላፊ ንግግር፣ እላፊ ቃላት የተነጋገራችሁት ነገር በጣም ይደብራል፣ በጣም ያስጠላል እና የምር በጣም ይደብራል። እንግዲህ ዛሬ ከሰዓት በፊት አብርሽ ቤት የተለቀቀው ቪዲዮ አይታችሁ ከሆነ እንግዲህ ኖቤል ሩታን ይዞ መጥተዋል። እንግዲህ የአብርሽ ወንድም የተባለው ልጅ እንበል እንግዲህ ወንድም ተብሎ ይመጣል፣ እንቀበላለን። እኛ ኦዲየንሶች እሺ ብለን ከመቀበል ውጭ ሌላ አማራጭ የለንም። እህት መጣች እሺ፣ ያክስት ልጅ መጣች እሺ ብለን መቀበል ነው። እንግዲህ የአብርሽ ወንድም ነው ተብለናል። እንግዲህ አብርሽ ወንድም ሊያስታርቅ ሊያግባባ በሱም በኩል ያሉት እህትና ወንድሞቹ ኖቤል ነው። ያ ኖቤል ተብዬ ደግሞ ኖቤል አባቱ ይጥፋና ይሄ ኖቤል ተብዬ ልጅ ነገረኛ የሩታ ወንድም ነኝ ባይ ማለት ነው። ከመጀመሪያ ጀምሮ ሲበጠብጥ ነገሩ ወዲያ ሲያነፍስ ወዲያ ሲቆላ የነበረ ልጅ ነው። ከመጀመሪያም ጀምሮ እንግዲህ ሩታና አብርሽን ሲያጣላ ሲበጠብጥ የነበረ ልጅ ነው። ይሄ ኖቤል የሚባል ልጅ በጣም ነገረኛ የሆነ ልጅ ነው እና እንግዲህ እንዳያችሁት ነው። ለብዙዬ እየተናገራት ነበረ። አንቺ እንደዚህ ትናገር ያለሽ ብዬ አልጠብቅም ነበር ምናምን ብሎ ብዙዬን እየተቆጣ ነበረ። ከዛ እሷን መቆጣት የለበትም። ምክንያቱም እኔ ብዙዬ እውነት ለመናገር ስተት ያረገችው ነገር ስተት ነው ብዬ እኔ አላመንኩም፣ ቤተሰብ ማለት ነው። ምክንያቱም ሩታ ያረገችው ነገር ትክክል አይደለሽም፣ ይህ እንዲህ መደረግ የለበትም፣ ሚዲያ ላይ መውጣት የለበትም ማለቷ ወንድሟን አስፈለጠች አያስብልም ማለት ነው። ይሄ አያስብልም ሲሪየስ። እና ሩታም ለካ ሄርሜላ ማግኘት ፈልጋለሁ ያልሽው ለዚህ ነበር እንዴ? ልታጣብሻቸው እንደሆነ ነው ያስመሰለብሽ። አሁን የምታሳዩ አክሽን ለካ የምትፈልጊያት የነበረው ልታጣብሻቸው እንደሆነ ነው የሚያስመስልብሽ ምናምን ነገር አለቻ። ሩታ እንዲህ ማለት አልነበረባችም። ምክንያቱም በምንም ሰዓት በምንም ጊዜ ብዙዬ ከሩታ ጎን ነበረች። አብርሽን እየተቆጣች እንደዚህ አይደለም እያለች በምንም ከሩታ ጎን ስትሆን ነው ሩታን ስትደግፍ እንጂ አብርሽን ስትደግፍ አላየናትም። ሩታ ዛሬ ይሄ ማለት አልነበረባትም። እሱ አሁን ለምን የዛኔ ጥፋተኛ ነሽ ለምን አለችኝ ነው። እዚህ ጋር ደግሞ ኦዲየንሶች እንግዲህ ሁሉም የራሱ አስተያየት አለው። እኔ እንደራሴ ብዙዬ ጥፋት የለባትም። ምክንያቱም አንድ ሚስት የባሏን ገበና አደባባይ ላይ ወጣ መናገር የለባትም። ገበና ስላችሁ አሁን የእሷ የራቆት ቪዲዮ ነው ያለች። የራቆት ቪዲዮን ለሌላ ሰው አሳልፋ ለዳኒ መስጠት፣ ከዳኒ ጋር ተመሳጥራ አብርሽን እንደዚህ ማረግ በፍጹም አልነበረባትም እና ብዙዬም ያስቆጣት ይሄ ነው። ለምን እንደዚህ ታረጊያለሽ? ለምን አደባባይ ላይ እንደዚህ ትናገሪያለሽ ነው ያለቻት። ብዙዬ እንደ አንድ ታላቅ እህት ሩታን የተናገረችበት መንገድ እኔ ስህተት ነው ብዬ አላየሁትም። እንግዲህ ነገሩ ተጧጡፏል። እንግዲህ ሄርሜላን ቤት ቪዲዮ ተለቋል። ሄርሜላና አብርሽም ታርቀዋል። በቃ ነገሩ ተጧጡፏል አልካችሁ። እንግዲህ
የሌለ ነው። ያው ትላንትና ነው እነሱ የታረቁት። ዛሬ ደግሞ ዳኒ ቤት ደግሞ የተለቀቀው ቪዲዮ አይታችሁታል። ሄርሜላና አብርሽ ሆነው ዳኒ ላይ ሲያላግጡበት ነበረ እና በጣም ሲያናድዱት ነበረ። ቤተሰብ ግን አላቅም እንዲህ እንደው አብርሽና እቺ ውሽሚት ተብዬ ማለት ነው። እቺ ውሽሚት ተብዬ እቺ ሄርሜላ ተብዬማ ዋጋዋን ታገኛለች። አንድ ቀን ስታለቅስ እናያታለን። የምር እኔ በጣም ነው የምታናድደኝ እቺ ውሽሚት ማለት ነው። ስሟ ራሱ መጥራት አልፈልግም። ውሽሚት ነው ምላት። እሷ የስራዋን ታገኛለች አንድ ቀን። ዝም በሉ ብቻ ኦዲየንሶች። ሩታዬን አብርሽ ሩታዬን የመሰለ እንቁ የሆነች ልጅ ትቶ ከዚች ጋር ምን እንደሚያላልጠው እኔ አልገባኝም። ቤተሰብ ማለት ነው ምንም ሊገባኝ አልቻለም። አንድ ቀን ሄርሜላ መቼም የእጇን ታገኛለች። እንግዲህ ሩታን ጥሏት እንደሄደ ሁላ ሄርሜላስ ጥሏት እንደማይሄድ በምን እርግጠኛ ናት?